ነኝ። ያው በሌላው እዚህ ሰፈር ነው እግዚአብሔርን በድንገት ፕሌኗ አንድ ቦታ አረፈች። እኔ ምን የእውነት እኔ አላውቅም ማውቀው ግራ ገባኝ። ትንሽ ሰዎች ነዳለን ድንገት ብንሄድባቸው ጥቁር እንግዳ መጣ ብለው ወደሚቀበሉ የፍቅር ሀገር የሆነች ሀገር ታላላቅ ጀግኖችን ወደ አፈራች በጣም የምወዳት ሁሉ ሰው ደግሞ የሚወዳት ወደ ጎጃም ምንሄደው ማር ያለበት ሀገር ፕሌኗ ተነሳች። ጉዞ ተጀመረ። ባህር ዳር ኤርፖርት እናርፋለን ብለን ስንጠብቅ በድንገት ፕሌኗ አንድ ቦታ አረፈች። የት? በዚህ ፕሌን ውስጥ እንደምታዩት ቪአይፒ ብቻ ነው የሚሄደው። እንደምታዩት ሰው እንዳለ ወጥቷል። ትንሽ ሰዎች ነዳለን። ያው ጎጃም ነበር የሚሄደው ግን ያው ትራንዚት አድርገን ደሴ ላይ አርፈናል። አሁን ደሴ ቦርድ ደስ ይለኝ ነበር። ደሴ ልጅ ግን እመለሳለሁ። እንግዲህ ከደሴ ተነስተን ደግሞ ወደ ባህር ዳር እናርፋለን። አባይ መቀነቷ ጣና መሃል ልቧ ውበት ማለት እሷ በአምላክ እጅ ተዋ ወተት አባይ ማለት ጊሽ አባይ ማለት ጢስ አባይ ማለት ሲተነተን ውበት ቅኔቱ ባህር ዳር የውበት ሰው መፍለቂያ መድመቂያ ለሀገር ከፍቅር እስከ መቃብር በኋላ ለመጀመሪያ ጊዜ ለዩቲዩብ ፕሮጀክት ኤፌክስ ካሜራ ተሸክመን ሰዎች የባህር ዳር ከተማ የተቆረቆረችው በ13ኛው ክፍለ ዘመን መግቢያ ነበር። በዚያን ጊዜም ባህሩ ዳር ቤተክርስቲያን ሊሰሩ በመጡ አንድ ቄስ እንደተሰየመች ታሪክ ይነግረናል። ባህር ዳር የደርሰናል። ባህር ዳር ልክ ባህር ዳር እንደደረስን መጥቶ የተቀበለን የኩሪፍቱ ሪዞርት መኪና ነበር። ዛሬ ባህር ዳር ላይ ገበያ እንገባለን፣ አሳ እንበላለን። በጣም ናፍቆኛል። መጥቼ እኮ አውቃለሁ ግን በቃ ወደዛ ከመሄዳችን በፊት ግን የምናርፍበትን ቦታ እንየው እስኪ። ባህር ዳር ውቢቷ ባህር ዳር የተባለች በነገራችን ያለ ምክንያት አይደለም። በጣም ደስ የምትል ከተማ ነች። ዋይ! ከጥቂት ደቂቃዎች በኋላም ኩሪፍቱ ደረስን። ግቢ ውስጥ ያለው ጸጥታ ከተማ ውስጥ ያለን አይመስልም። ይህን መዋኛ ስፍራ ስታዩ ደግሞ ያምራል ልትሉ ትችላላችሁ። እስኪ ሌላ ድንቅ ነገር ላሳያችሁ። ጣና ሀገር ማለት ጦቢያ ከተማስ ባህር ዳር ደሞ ሳልጨነቅ ምን እበላ ብዬ ከቶ መች አዝኜ አሳ ነው ቀለቤ ጣና ዳር ዘግኜ። በጣም ነው የምወደው ጣናንና ከብዙ ጊዜ በኋላ ነው የመጣሁት። ንጋት ላስታውቃችሁ። ይቺ ንጋት ትባላለች። ወይዘሮ ብቻ ንጋት ትባላለች። ታውቋት ጣና ዳሩ ዳሩ ያበቅላል አበባ እምነቴን አየሁት ወደ ውስጥ ስገባ። ውሃ ከድንጋው ጋር ሲገንትን ሲል ድንጋው ከውሃው ጋር ሲማታ ደስ የሚል ስሜት አለው። ግን ደስ ይላል። የምር ግን በጣም ነው ደስ የሚለው። እዚህ አሳ ብቻ ሳይሆን ከጣና ደሴቶች አትክልት ይጓጓዛል። ለምን አሳን በላ እንብላ። አሳውን ከመብላታችን በፊት ግን ገበያ ገብተን ያየነውን ላሳያችሁ። ከኛ መሃል ቦታውን በደንብ የሚያውቀው ስለሌለ ባጃጁ ቦታው ላይ እንዲወስደን ገባን። ጀግናነ ሻምትራጂ በፍቅርሽ ተማረኩ የጎጃም ነች ባንቺ
በፍቅርሽ ልታመከ ባህር ዳር የገበያ ማዕከል ተገኝተናል። ፎጣ ልንገዛ ነው። የት እንደሆነ እስቲ የበላይ ዘር ሆነሽ እኔ ይሄንን የእውነት እኔ አላ እንትንም ሌላ ነው አላውቅም የማውቀው ግራ ገባኝ። እንጠይቃ ፎጣዬን ነው የምናገኘው። ፎጣ ገበያ ውስጥ ሆና ፎጣው ጠፍቷታል። እግዚአብሔር እኔ ልክ ነኝ። እኔ እንደዚህ አይነት ተዳር ውስጥ አልገባውም ከዚህ በፊት። ሻማተራ የሚባል ጠይቁ መጠየቅ ማን ገደለ? እኔ ጠየቅኩ አገኘ። ይሄ እኮ ነው ግግም ብሎ እዚህ ነው ይለኛል። ይኸው በደዳውን እዚህ ሰፈር ነው። እግዚአብሔርን አገኘው ያለችውን እስኪ አብረን እንይ። ወዴት ነበረ ፎጣ? ወደዛ ነው። ፎጣ ወዴት ነው? ፎጣ አታውቅም? ፎጣ ነው የሚሸጠው። አይ አሁን ግን ቦታው የምርም ጠፍቷታል። እዛ አልጠፋብኝም። ቆይ ጽናት ፎጣውን ከማግኘቷ በፊት ጊዮርጊስ ቤተክርስቲያንን መቼ አየ ነው? አላስብ ባህር ዳር ለስጋ ለነፍሴ ደሞ ለሰላሜ ቤዛዊት አድራለው ጊዮርጊስን ስሜ። ወዴት ነው ፎጣ የሚገኘው? አቡሽ ፎጣ ነው የሚሸጠው። ባህር ዳር ድረስ መተን መቼም ጎጃም አዘን ሳንገዛ አበል ማን ነው ያለው? እዚህ ጋር ግን አንድ ጥያቄ፣ ፎጣው ጎጃም አዘን ነው ወይስ ጎጃም አበብ ነው የሚባለው? አሁን አሳ ለመብላት እየሄድን ነው። እኔ በጣም ርቦኛል ለመናገር። ሰላም ነው። ጽናት አሳ ያለበትንም ቦታ እኔው ነኝ የምመራችሁ ብላለች። ወዴት ነው ጥለኸኝ የምትሄድ? አሳ እንብላ በእናታችሁ። በዚህ ጋር እንሂድ። ደሞ ተሻግሬ ጎርጎራ መንደር ከጊዮን መፍለቂያ ከኤፍራጥስ ምድር ያሻኝን መሸመት በአምላክ የተቀባ የሰው ፍጹም ፍቅር የለም። ጎጃም ፎጣው የለም፣ ቀሚስ ብቻ በጎጃም አዘን ያውና ሙሉ 500 ብር ተባለ። ይሄ 230 አረገችልኝ 250 ብላ። ይሄንን ውበት ነው ለልቤ ካንቺ ምድር ማደር ውበት ማለት አንቺ የውበት ከተማ እንኳን ያ ህዝብሽ አፈርሽ ሚስማማ እንኳን ሰርጌ ቀርቶ ሞቴን ካንቺ ምድር ያደርግልኝ እማ